ሰላም እንዴት ናችሁ? ቲክቶክ ላይ ስለ ማትሪክስ በሰራሁላችሁ ቪዲዮ ላይ ጥያቄዎች ልካችሁልኝ ነበረ። እነሱን ጥያቄዎች ዛሬ ሶልቭ እናደርጋለን አብረን። ጥያቄዎቹን ዳይሬክት አይደለም የሰራሁላችሁ፣ ትንሽ ቀይሬያቸዋለሁ ጥያቄዎቹን። እኔ የሰራሁትን ጥያቄ ትሰሩና ከገባችሁ የራሳችሁን ጥያቄ ደግሞ እናንተ እንድትሰሩት ማለት ነው። የመጀመሪያው ጥያቄ ሁለት ማትሪክሶች ተሰጥተውናል። ማትሪክሶቹ እኩል ናቸው ተብሏል። ስለዚህ እኩል ከሆኑ ቫሪያብል ኤ እና ቢ ሶልቭ ፈልጉን የተባልነው። ይሄንን ለመስራት ሁለት ማትሪክሶች መጀመሪያ እኩል ከሆኑ እያንዳንዱ ኮረስፖንድ የሚያደርገው ኢንትሪዎች እኩል መሆን አለባቸው። ስለዚህ ማትሪክስ ኤ ላይ ለምሳሌ የመጀመሪያው ተርም A11 7 ነው። ቢ ላይ ስንመጣ ግን 1 ነው። ስለዚህ ሁለተኛውንም ሮ ላይ ብታዩ 8 እና 5 ነው። ስለዚህ እነዚህ ማትሪክሶች እኩል መሆን የማይችሉ ማትሪክሶች ናቸው ማለት ነው። ስለዚህ ይሄ ሶልቭ መደረግ አይችልም። ነገር ግን ሌት ለምሳሌ የተሰጠን ቁጥሮች 1 እና 5 ሁለቱም ጋር ቢሆን የመጀመሪያ ኮለመን ላይ እንዴትም እንደምትሰሩት ግን ላሳያችሁ። እንደዚህ ኮመን ጥያቄ ስለሆነ ስለሚጠየቅ ማለት ነው። ስለዚህ 7 እና 8ን 1 እና 5 አድርገን ብናስተካክለው እንዴት መስራት እንችላለን? ቫሪያብሎችን እኩል እናደርጋለን። ለምሳሌ ሮ ዋን ላይ ማትሪክስ ኤ ላይ ሮ ዋን ላይ ሁለተኛው ኢንትሪ ኤ ፕላስ ቱ ቢ ነው የሚለው። ቢ ላይ የእሱ ቦታ ላይ ያለው ኮረስፖንድ የሚያደርገው ኢንትሪ 3 ነው። ስለዚህ ሁለቱ እኩል ናቸው ማለት ነው። ስለዚህ ሌላው ደግሞ ከዛ ቀጥሎ ያለው ማትሪክስ ኤ ላይ 3 ቁጥር ከማን ጋር እኩል ትሆናለች? ማትሪክስ ቢ ላይ ኤ ፕላስ 3 ቢ የምትለዋል እሷን ከ3 ጋር እኩል እናደርጋለን ማለት ነው። ስለዚህ ሁለቱን እኩል ካደረግን በኋላ ኤ ፕላስ 3 ቢ እኩል ይሆናል 3 እና ኤ ፕላስ 2 ቢ እኩል ይሆናል 3 ይሆናል የመጨረሻ ኢኩዌሽናችን። ሳይመንታኒየስ ፎርሙላ በሱ ሶልቭ ማድረግ እንችላለን። ስለዚህ ሁለቱን ኢኩዌሽኖች ስንቀናነሳቸው ኤ ማይነስ ኤ 0 ይሆናል። 3 ቢ ማይነስ 2 ቢ 1 ቢ ይሆናል እኩል ይሆናል 3 ሲቀነስ 3 0 ይሆናል ማለት ነው። ቢ 3 ናት። ኤን ለማግኘት ደግሞ አንዱ ኢኩዌሽን ላይ መተካት እንችላለን። ሁለቱም ላይ ብንተካው ቢ 0 ስለሆነች 0 ትሆንና ኤ 3 ይመጣል ማለት ነው። ቫሪያብላችን ኤ እና ቢ 3 እና 0 ይመጣል ማለት ነው ፋይናል መልሳችን። ሁለተኛው ጥያቄ ደግሞ ማትሪክስ ኤ እና ማትሪክስ ቢ ተሰጥተውን እነዚህን ፈልጉ ተብለናል። ኤ ፕላስ ቢ ኦቨር 2 3 ኤ ማይነስ 2 ቢ ኤ ቢ ትራንስፖዝን ፈልጉ ተብሏል። እነሱን እንሰራለን። አሁንም ማትሪክሶቹን እኔ ቀይሬ ነው እየሰራሁላችሁ ያለው እናንተ የራሳችሁን እንድትሰሩ። ስለዚህ ማትሪክስ ኤ ለምሳሌ 3 5 7 9 ማትሪክስ ቢ ደግሞ 2 4 6 8 ቢሰጠን ኤ ፕላስ ቢ ኦቨር 2ን ስንፈልግ እንዴት እንደምንሰራ ላሳያችሁ። ኤ ማለት ማትሪክሳችንን እንጽፋለን ፕላስ 1 ኦቨር 2 ታይምስ ማትሪክስ ቢ እናደርጋለን ማለት ነው። ከዛ በኋላ ማትሪክስ ቢ ውስጥ ያሉትን እያንዳንዱን ኢንትሪ ለሁለት እናካፍላለን። ስለዚህ ስናካፍለው 2 ሲካፈል ለ2 1፣ 4 ሲካፈል ለ2 2 ይመጣል፣ 6 ሲካፈል ለ2 3፣ 8 ሲካፈል ለ2 4 ይመጣል። ከዛ በኋላ መደመር ቀላል ነው። እያንዳንዱን ኢንትሪ ኮረስፖንድ ከሚያደርገው ጋር መደመር 1 ሲደመር 3 4 ይመጣል፣ 2 ሲደመር 5 7፣ 3 እና 7 10፣ 4 እና 9 13 ይመጣል ማለት ነው። ቢ ላይ ደግሞ የተጠየቀው 3a ማይነስ 2b ነው። ተመሳሳይ ነው የምናደርገው። ማትሪክስ ኤን በ3 እናባዛዋለን። ማትሪክስ ቢን በ2 አባዝተን መቀናነስ ማለት ነው። ማትሪክስ ኤ በ3 ሲባዛ ምን ይመጣል? ሁሉንም ተርሞች በ3 እናባዛቸው። 3 ጊዜ 3 9፣ በ5 15 ይመጣል፣ በ7 3 ጊዜ 21 ይመጣል፣ 9 ጊዜ 3 ደግሞ 27 ይመጣል ማለት ነው። በ2 ስናባዛ ደግሞ 2 ጊዜ 2 4፣ 2 ጊዜ 4 8፣ 2 ጊዜ 6 12፣ 2 ጊዜ 8 16 ይመጣል። እሺ ከዛ ይሄንን ሁለቱም ማትሪክሶች እንቀናንሳለን ማለት ነው። 9 ሲቀነስ 4 5፣ 15 ሲቀነስ 8 7 ይሆናል፣ 21 ሲቀነስ 12 9፣ 27 ሲቀነስ 16 11 ይመጣል ማለት ነው። ሲ ላይ የተጠየቀው ኤ ታይምስ ቢ ነው። ማትሪክሶችን ስናባዛ ሁል ጊዜ ሁለቱን ከጻፍን በኋላ ጎን ለጎን ማትሪክሶቹን ሮውን በኮለመን ነው የምናባዛው። እያባዛን መደመር ነው አይደለ? ከዚህ በፊት ቪዲዮ ላይ አይተነዋል። ስለዚህ ይህንንም ስንሰራ መጀመሪያ ሮ 1ን 3 እና 5ን በኮለመን 1 እያባዛን እንደምራለን። 3 ሲባዛ በ2 ሲደመር 5 ሲባዛ በ6 እናደርጋለን። ከዛ ኔክስት ላይ ደግሞ 3 እና 5ን በሰከንድ ኮለመኑ እናባዛለን። 3 ሲባዛ በ4 ሲደመር 5 ሲባዛ በ8 ይሆናል። ከዛ ኔክስት ላይ ደግሞ ሮቱ ላይ እንመጣለን። ሁለተኛው ሮ ላይ እንመጣለን። 7 እና 9ን 7 እና 9ን በፈርስት ኮለመን ስናባዛ 7 ሲባዛ በ2 ሲደመር 9 ሲባዛ በ6 ይሆናል። ከዛ በሁለተኛ ኮለመን ስናባዛው ደግሞ 7 ሲባዛ በ4 ሲደመር 9 ሲባዛ በ8 ይሆናል። ይህንን ሶልቭ ስታደርጉት እንደዚህ ይመጣል ማትሪክሱ ፋይናል ሪዛልቱ ማለት ነው። ከዛ ዲ ላይ የተጠየቀው ደግሞ ቢ ትራንስፖዝ ነው። አንድን ማትሪክስ
ትራንስፖዙን ፈልጉ ስንባል ምንድነው የምናደርገው? ኮለመኑን ሮ ማድረግ፣ ሮውን ኮለመን ማድረግ ነው። ስለዚህ ማትሪክሱ ለምሳሌ እንደዚህ ከሆነ ቢ ማትሪክሳችን፣ ስለዚህ የመጀመሪያው ሮ 2 እና 4 ነው አይደል? ወደ ጎን ሆሪዞንታሊ የተጻፈው ምን እናደርገዋለን? ቨርቲካሊ እንጽፈዋለን ማለት ነው። ቀላል ነው። ስለዚህ 2 4 ወደ ጎን የነበረውን ወደ ታች 2 4፣ ወደ ጎን 6 8 የነበረውን ቨርቲካሊ 6 8 አድርጎ መጻፍ ነው ማለት ነው። ኔክስት ላይ ሶስተኛው ጥያቄ ላይ የተሰጠን 3 ኢኩዌሽኖች ተሰጥተውናል። ዊዝ 3 ቫሪያብል ያላቸው ኢኩዌሽኖች ናቸው። ስለዚህ እነዚህን ኢኩዌሽኖች ኮኤፊሺየንታቸውን ያለውን ማትሪክስ እና አግመንትድ ማትሪክሱን ነው የተጠየቀው። ስለዚህ እሱን ስንሰራ ጀስት ማትሪክሱን ማስቀመጥ ብቻ ስለሆነ ብዙም ከባድ አይደለም። ስለዚህ ኮኤፊሺየንታቸውን መጀመሪያ ኮለመን ላይ የምንጽፈው ኤክስ ኮኤፊሺየንትን ነው። ሁለተኛ ኮለመን ላይ ዋይ ኮኤፊሺየንትን፣ መጨረሻ ላይ ደግሞ የዜድ ኮኤፊሺየንትን ነው የምንጽፈው ማለት ነው። ከዛ ቀጥሎ ደግሞ የምንጽፈው ምንድነው? ከኢኳል ሳይን በኋላ ያለው መልሱን ነው ማለት ነው። ስለዚህ ስንጽፍ የኤክስ ኮኤፊሺየንት የመጀመሪያ ኢኩዌሽን ላይ 3 ነው። ዋይ የሚባል ቫሪያብል ስለሌለ 0 እናደርጋለን። ዜድ ደግሞ 4 ናት። ከዛ እኩል ይሆናል ብሎ ያለው 0 ነው። ከእኩል ይሆናል ሳይድ በኩል ያሉትን ስንጽፍ አንድ ቨርቲካል መስመር እናሰምራለን። ከዛ ሁለተኛ ኢኩዌሽን ላይ ስንመጣ ኤክስ ኮኤፊሺየንት 2 ነው፣ የዋይ ኮኤፊሺየንት 1 ነው፣ የዜድ 5 ነው፣ ኢኳልስ 10 ነው የሚል ያለን። ከዛ ኤክስ የለም መጨረሻ ኢኩዌሽናችን ላይ 0 እናደርጋለን። የዋይ ኮኤፊሺየንት 6 ነው፣ የዜድ ኮኤፊሺየንት 1 ይሆንና ከዛ እኩል ይሆናል ብሎ ያለው 1 ነው። አንድን እንጽፋለን ማለት ነው። ይሄ በአግመንትድ ማትሪክስ የተቀመጠውን ጻፈን ማለት ነው። ሌላው የተጠየቀው ጥያቄ የሆነ ማትሪክስ ተሰጥቶን አንድ ማትሪክስ ተሰጥቶን እሱን ወደ ሬዲዩስድ ሮ ኢክሎን ፎርም አስቀምጡ ነው የሚለው፣ ቀይሩት ማለት ነው። ያንን ለመቀየር ኦልሬዲ ቲክቶክ ላይ ቪዲዮ ሰርቼላችኋለሁ፣ ደግምላችኋለሁ ዛሬም። ይሄንን ስንሰራ የተለየ ማትሪክስ ነው እዚህ ጋር ያስቀመጥኩላችሁ፣ ጥያቄው ላይ ያለው አይደለም። ስንሰራ ምንድነው የምናደርገው? የመጀመሪያው ስቴፕ የመጀመሪያዋን ኢንትሪ አንድ ማድረግ ነው። ኢንኬዝ አሁን እዚህ የኛ ኬዝ ላይ አንድ ስለተሰጠን ነው እንጂ ባይሰጠን ኑሮ ለዛ ቁጥር አካፍለን መጀመሪያ እሷን አንድ እናደርጋለን። ከዛ እሱን አንድ ካደረግን በኋላ ኔክስት ላይ የምናደርገው ምንድነው? በኮለመን ቨርቲካሊ ነው የምንሄደው። እሷን አንድ አድርገን ከዛ ቀጥሎ ያለችዋን ቁጥር 0 እናደርጋለን። ቀጥሎ ያለው ቁጥር 2 ነው። ስለዚህ 2ን 0 ለማድረግ አርቱን እንወስድና አርቱ ማይነስ 2 ታይምስ አር1 እናደርጋለን። አር1ን በሁለት አባዝተን ከአርቱ ላይ ስንቀንስ 0 ይመጣልናል ማለት ነው። ስለዚህ ይሄንን ስንሰራ ምን ይሆናል? አር1 እና አር3 አይቀየርም። አርቱ ግን ምን ይሆናል? 2 ሲባዛ በ2 2 ሲባዛ በ1 2 ይሆናል። 2 ሲቀነስ 2 0 ይመጣል። 2 ሲባዛ በ2 4 ነው። አሁንም 4 ሲቀነስ 4 0 ይመጣል። 2 ሲባዛ በ3 6 ነው። 7 ሲቀነስ 6 1 ይመጣል ማለት ነው። ኔክስት ላይ የምናደርገው ወደ ታች ስንወርድ 3 አለች፣ እሷን ደግሞ 0 እናደርጋለን። እሷን 0 ለማድረግ ተመሳሳይ ስቴፕ አር1ን በ3 አባዝተን መቀናነስ 0 እንዲሆንልን ማለት ነው። ስለዚህ ስንቀንሰው ምን ይመጣል? አር3 አር1 በ3 ሲባዛ 3 ይመጣል። 3 ሲቀነስ 3 0 ይመጣል። ከዛ ሁለትንም በ3 አባዝተን ከ6 ጋር ስንቀንሰው 0 ይመጣል። 3 ሲባዛ በ3 9 ነው። ከ10 ላይ ስንቀንስ 1 ይመጣል ማለት ነው። ከዛ ይሄን ከጨረስን በኋላ አሁን የሁለተኛው ሮ እና የሶስተኛው ሮ ሊዲንግ ኢንትሪያቸው ተመሳሳይ ፖዚሽን ላይ ሆነ አይደለ? ቨርቲካሊ ተመሳሳይ ቦታ ነው። ስለዚህ እንደሱ መሆን ስለማይችል ቱ ዘ ራይት ሳይድ መገኘት ስላለበት የመጨረሻዋን 0 እናደርጋታለን ማለት ነው። እሷን 0 ለማድረግ ምን እናደርጋለን? አርቱና አር1ን መቀናነስ እንችላለን። የምንቀንሰው ግን አር3 ላይ ነው ቼንጅ የምናደርገው። አር1 እና አር2 ባለበት ይሆንና አር3 ግን የሁለቱ ቀናንሰን እናስቀምጠዋለን። 0 ሲቀነስ 0 0 ነው። ሁለተኛውም 0 ይሆንና 1 ሲቀነስ 1 ግን 0 ይሆናል ማለት ነው። ይሄኛው በሮ ኢክሎን ፎርም ተቀምጧል። ወደ ሬዲዩስድ ለመቀየር ግን 3 ቁጥር 0 መሆን አለባት። ምክንያቱም በሊዲንግ ኢንትሪ ያለባቸው ኮለመኖች ውስጥ ነን 0 ቁጥር ሊዲንግ ኢንትሪ ብቻ መሆን አለበት። ሌላ ነን 0 ቁጥር መኖር የለበትም። ኮለመን 3 ላይ ስናይ ሊዲንግ ኢንትሪያችን 1 ነው። ከዛ ውጪ ግን ሌላ ቁጥር አለ። 0 ናቸው የቀሩት መሆን የነበረባቸው። ስለዚህ 3ን 0 ማድረግ ይኖርብናል። እሷን 0 ለማድረግ ሮዋንን ሲቀነስ እናደርግና 3 ታይምስ ሮቱ እናደርጋለን በኦፖዚቱ ማለት ነው። ስለዚህ ሮዋን ባለበት ሮቱን እና 3 እንጽፍና
ከዛ በኋላ ሩቱን በ3 እያባዛን ከሮ ጋር ዋን ጋር መቀነስ። 1 ሲቀነስ 0 ራሱ ነው የሚሆነው። 0 ስለሆኑ ሌሎቹ ላይ ለውጥ አያመጣም። አንድን ግን የመጨረሻዋ ኮለመን ላይ ያለችዋን በ3 ስናባዛ 3 ይሆናል። 3 ሲቀነስ 3 0 ይመጣል ማለት ነው። የመጨረሻ ፋይናል ማትሪክሳችን በሬዲዩስድ ሮ ኤክሎን ፎርም የተቀመጠው ይሄኛው ነው ማለት ነው። ጥያቄዎቹ ይሄን ይመስሉ ነበረ። ሞር ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ሰራላችሁ የምትፈልጉት ነገር ካለ ያልገባችሁ ነገር ካለ ኮመንት ላይ መጻፍ እንዳትረሱ። ለጓደኞቻችሁ ሼር አድርጉ። መልካም ጊዜ